ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ? የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የምሰራላችሁ አማርኛ አረፍተ ነገርና አማርኛ ቃላቶችን በአንድ ላይ አብረን እናያለን። መጀመሪያ አረፍተ ነገር ረዘም ያሉ ከአንድ ውጭ በሁለት በሶስት ቃላቶች በአንድ ላይ ሆኖ አረፍተ ነገር የሚሰጥ ትርጉም ያለው እንለማመዳለን ማለት ነው። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ እያነበባችሁ ተለማመዱ። አሁን ቀጥታ ወደ አረፍተ ነገሮቹ ማንበብ እሄዳለሁ ማለት ነው። መጀመሪያ በዚህ በአረንጓዴ የጻፉትን ወደታች ያነብላችኋለሁ። መጀመሪያ ላይ ያለው በጣም አሪፍ ነው። በአንድ ላይ በጣም አሪፍ ነው ይላል ማለት ነው። እንግዲህ ይህን አረፍተ ነገር ያልኳችሁ እስከ ስፔስ ወይም ደግሞ የአንድ መጠሪያ በጣም የሚለው እስከዚህ ድረስ ነው የሚሆነው። አሪፍ የሚለው ደግሞ እስከዚህ ድረስ ይሆናል ማለት ነው። ከዛ ነው በአንድ ላይ እነዚህ በጣም አሪፍ ነው የሚል ትርጉም ያለው አረፍተ ነገር ሲሰጡን አረፍተ ነገር በሚል እንጠራቸዋለን ማለት ነው። ኦኬ፣ ቀጥሎ ደግሞ ሀሳቡ ይላል። ሀሳቡ ተመችቶኛል። በአንድ ላይ ሀሳቡ ተመችቶኛል ይላል ማለት ነው። እስከዚው ሀሳቡ የምትለው እስከዚህ ሶስቶች ነች። ከዛ ተመችቶኛል ይላል ነው። በአንድ ላይ ሀሳቡ ተመችቶኛል የሚል አረፍተ ነገር ይሆናል። ኦኬ፣ ቀጥሎ ደግሞ ከተማው እስከዚህ ማለት ነው። ከዛ አምሮበታል። ከተማው አምሮበታል ይላል ማለት ነው። ከተማው አምሮበታል ይላል ማለት ነው። ኦኬ፣ ከዛ ዘመናዊ መኪና ነው። ዘመናዊ መኪና ነው። በአንድ ላይ ደጋግማችሁ ከኔ ጋር ትጠሩታላችሁ ማለት ነው። ዘመናዊ መኪና ነው ይላል ማለት ነው። ኦኬ፣ ከዛ እውቀት ያስፈልጋል። እውቀት ያስፈልጋል ይላል ማለት ነው። እውቀት ከዛ ያስፈልጋል የሚል አረፍተ ነገር አነበብን ማለት ነው። ኦኬ፣ አሁን ደግሞ ቀጥሎ ያለው ተስፋ አላቸው። ተስፋ አላቸው ይላል ማለት ነው። ይሄ ደግሞ ተስፋ ከዚያ አላቸው የሚል አረፍተ ነገር ተለማመድን ማለት ነው። እንደዚህ ያደርጋችሁ ማንበብ። ኦኬ፣ አሁን እስቲ ደግሜ ላንብብላችሁ። መጀመሪያው በጣም አሪፍ ነው። ከዛ ሀሳቡ ተመችቶኛል። ከዛ ከተማው አምሮበታል። ከዛ ዘመናዊ መኪና ነው ይላል። ከዛ እውቀት ያስፈልጋል ይላል ማለት ነው። የመጨረሻው ተስፋ አላቸው የሚል አረፍተ ነገር ተለማመድን ማለት ነው። እንደዚህ ያደርጋችሁ ማንበብ ትችላላችሁ ማለት ነው። አሁን ደግሞ በቀይ የተጻፈውን እናንብብ። ኦኬ፣ መጀመሪያ ላይ ያለው እጅግ ይላል። አስደናቂ ሀሳብ ነው። በአንድ ላይ እጅግ አስደናቂ ሀሳብ ነው የሚል አረፍተ ነገር አነበብን ማለት ነው። እጅግ ከዛ አስደናቂ ከዛ ሀሳብ ከዛ ነው። እጅግ አስደናቂ ሀሳብ ነው በአንድ ላይ ስታነቡት ማለት ነው። ኦኬ፣ ከዛ ቀላል ይላል። ደግሞ ቀላል ሀሳብ ነው። ቀላል ሀሳብ ነው ይላል። ደግሞ ቀላል ከዛ ሀሳብ ከዛ ነው። ቀላል ሀሳብ ነው ይላል ማለት ነው። ኦኬ፣ ከዛ መረጃ የላቸውም ይላል ማለት ነው። ይሄ ደግሞ መረጃ የላቸውም ይላል። ከዛ የጋራ ስራ ጀምረናል
የጋራ ስራ ጀምረናል ይላል ማለት ነው። ይኸው ስፔሱን መጀመሪያ ቃላቷን ተነቡና በአንድ ላይ አረፍተ ነገር ስታደርጉት አንድ ላይ ማንበብ ማለት ነው። እንደዚያ ስታደርጉ ጎበዝ አንባቢ ትሆናላችሁ ማለት ነው። ኦኬ ከዛ እውቀዋለሁ ልጁን እስከዚህ ነው የምታነቡት። መጀመሪያ አን ውን ቀን ዋን ለን ሁን በአንድ ላይ አውቀዋለሁ ነው የሚለው ልጁን አውቀዋለሁ ልጁን በአንድ ላይ ማለት ነው። እንዘርጋችሁ ማንበብ ትችላላችሁ ማለት ነው። ከዛ ጨዋታ መጫወት ያስደስተኛል ጨዋታ መጫወት ያስደስተኛል ይላል ማለት ነው። ጨዋታ መጫወት ያስደስተኛል የሚሉ አረፍተ ነገሮችን ተለማመድን ማለት ነው። ኦኬ እስቲ አሁን ላንብብላችሁ። መጀመሪያው እጅግ አስደናቂ ሀሳብ ነው ይላል። ከዛ ቀላል ሀሳብ ነው ይላል ከዛ ደግሞ መረጃ የላቸውም ይላል። ከዛ የጋራ ስራ ጀምረናል ይላል። ከዛ አውቀዋለሁ ልጁን ይላል። የመጨረሻው ጨዋታ መጫወት ያስደስተኛል የሚሉ አረፍተ ነገሮችን ተለማመድን ማለት ነው። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። አሁን ደግሞ ማሳያችሁ አጭር የሆኑ ቃላቶችን አንዴ ብቻ የሚጠሩ ቃላቶችን ነው ማሳያችሁ ማለት ነው። አንዴ ብቻ የሚጠሩ ቃላቶችን አሳያችኋለሁ ማለት ነው። ኦኬ እሺ የመጀመሪያው አይን ይላል። ቀጥሎ ማየት ይላል ማየት። ከዛ መሄድ ይላል መሄድ። መራመድ ይላል። እነዚህ ቃል ናቸው ብያቸዋለሁ። ምን የሚሉ አይን፣ ማየት፣ መሄድ፣ መራመድ የሚሉ ብቻቸውን የተጻፉ ስለሆኑ ማለት ነው። የመጀመሪያው አይን፣ ከዛ ማየት፣ ከዛ መሄድ፣ ከዛ መራመድ ይላሉ። የተለያዩ ቃላቶች ናቸው። ቀጥሎ ደግሞ ምላስ ይላል። ይሄ ምና ላና ሰ ምላስ። ከዛ ማሽተት፣ መቀመጥ፣ መተኛት። እነዚህ ደግሞ ብቻቸውን ስናነባቸው ምላስ መጀመሪያው፣ ከዛ ማሽተት፣ ከዛ መቀመጥ፣ ከዛ መተኛት የሚሉ ቃላቶች ይሆናሉ ማለት ነው። ኦኬ ከዛ አፍንጫ ይላል። ይሄ ደግሞ አፍንጫ አና ፈና ከዛ ጨ ፊደል። ከዛ ስሜት ስና መና ተ ስሜት። ማሰብ ማና ሰና በፊደል ማሰብ። ከዛ ማንቀላፋት የመጨረሻው ማንቀላፋት ይላሉ። መጀመሪያው አፍንጫ፣ ስሜት፣ ማሰብ፣ ማንቀላፋት የሚሉ ቃላቶችን አነበብን። ኦኬ ከዛ ጆሮ ይላል። ይሄ ደግሞ ጆሮ። ከዛ ክፍል፣ ከዛ መስራት መና ሰና ረና ተ መስራት። ከዛ መነገድ መና ነና ገና ደ ፊደል መነገድ ይላል ማለት ነው። ጆሮ የመጀመሪያው፣ ከዛ ክፍል፣ ከዛ መስራት፣ ከዛ መነገድ የሚሉ ቃላቶችን አነበብን ማለት ነው። እሺ ቆዳ መጀመሪያው ቆዳ፣ ከዛ ትክክል፣ ከዛ መዝራት ይላል። ደግሞ ማረጋገጥ መና ረና ገና ሁለት ጊዜ ጋና ገ ማለት ነው። ማረጋገጥ መጀመሪያው ቆዳ፣ ከዛ ትክክል፣ ከዛ መስራት፣ መጨረሻው ማረጋገጥ የሚሉ ቃላቶችን አነበብን ማለት ነው። ኦኬ አሁን ደግሞ የመጨረሻው ቀዩን እናነብና እንጨርሳለን። ኦኬ መጀመሪያ ፀጉር፣ ከዛ እውነት፣ ከዛ ማቀድ፣ መጨረሻው መተግበር። ፀጉር መጀመሪያ፣ እውነት፣ ማቀድ፣ መተግበር የሚሉ የተለያዩ ቃላቶችን አነበብኩላችሁ ማለት ነው። አሁን መጀመሪያ አረፍተ ነገር አነበብኩላችሁ። አረፍተ ነገር የሚነበቡ አረፍተ ነገሮችን አነበብኩላችሁ። አሁን ደግሞ ቃላቶችን አነበብኩላችሁ ማለት ነው። እንደዚህ አድርጋችሁ እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ መለማመድ፣ ማንበብ፣ ደብተር ላይ መጻፍ ብታደርጉ ትችላላችሁ ማለት ነው። ማንበብ ከዛ ውጭ በግል ማጥናት የምትፈልጉ ቴሌግራም፣ ዋትስአፕ፣ ኢሞ ላይ ያናግሩኝ፣ አስተምራችኋለሁ። በቅርቡ አማርኛ እንድትችሉ አግዛችኋለሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው